ሰላም ሀባይብ እንደምናችሁ እንደምን ከርማችኋል? ዛሬም በአዲስ ቪዲዮ መልሼ መጥቻለሁ። ቪዲዮን ላይክ አድርጉ፣ ቻናሌን ሰብስክራይብ አድርጉልኝ። አመሰግናለሁ። ያው እንደምታውቁት የዘቢባ ግርማ ባልተቤት ያቶ ኢሳያስ እና የድሮ የኤክሳቸው የወይዘሮ ሄለን ጦርነት ፊልም ያለ ዛሬ ቅዳሜ ማታም አልነበር። ያው ቅዳሜ ማታ መጥቶ ይቅርታ አልጠየቀኝ አወጣለሁ ነበር በቀደም ያለችው እናት የሷ አላስቻላትም። ቅዳሜ ሳይደርስ ሁሉንም ዘክዝካ አውጥታለች። አሁን የቀረውን እንግዲህ ደግሞ ዛሬ ማታ እንጠብቃለን። እንዲያው ታውኝ ወየው እንዲያው በምን ቀን ነው እሱ ከዚች ሴትዮ ጋር አንሶ ላይ ተጋፈፈው ከብዲ እንትን አትበሉ የሚባለው እንዲያወራ ነው ይሉ ነበር ድሮ እኛ ጋር ተረት ሲያወሩ። ተብዲ አትተኙ ተብዲ ጋር እንትን አታድርጉ የሚባለው እንዲያወራ ነው። እውነት ነው እናንተ ተረት አይደለም፣ እውነት ነው። ጨርሳ እኮ ዘከዘከችው እናንተ የቀረ የለም። ስንት ዙራ ሸሸ ገዳሜ እንዲያሉ ሁላ ምን ያላለችው ጉድ ያለ እናንተ። እሱዬ እንዲያው የሄለን ፍቅረኛ ነው ነበር መባል ይሻለዎት ነበር እኮ እሱ። ያው አሁን የአርቲስት ባልሆኛለሁኝ ባለዝና ምናምን ባለስም ሆኛለሁ። ስለዚህ ሄለን ደግሞ የሶሻል ሚዲያ ተሳዳቢ ባለጌ ስለሆነች የሷ ፍቅረኛ ነበር ማለት ያሳፍራል ብሎ አላቃተም ማለት አሁን የባሰ ነገር እየመጣ ነው ጋይስ። የሄለን ፍቅረኛ ነበር መባል ይሻለዎት ነበር። አሁን ይሄ ሁሉ ጉድ ከሚወጣ አሁን ይሄው ሄለን ምንሽሩም አለኝ ፖስታለሁ እያለች ነው። ስንት ዙራ ሸሸ ገዳሜ እንዲያለ የለበሰው ፓንት ምኑ ሳይቀር እያለች ብዙ አይነት ወሬ እያወራች ነው ጋይስ። ዘቢባን እየሄደችባት ነው። ኧረ እንዲያው ምን ጉድ ነው። እና ደግሞ የዘቢባ አድናቂዎች መልስ እየሰጧት ነው። እንግዲህ ጦርነቱ ተፋፍሟል እስከ ዛሬ ማታ ድረስ። ይችን አዳምጡና ይችን ቅመሱና ዛሬ ማታ ደግሞ ከጌሙ በኋላ እሱ መጥቶ መልስ ይሰጣል መልስ አይሰጥም የሚለውን ነገር ደግሞ አመጣላችኋለሁ። ማን ያመጣላ? እኔ ከቀርሁ ማን ያመጣላችኋል? እና ይዤላችሁ እመጣለሁ አልቀርም ኢንሻአላህ። አሁን ይችን እያዳመጣችሁ ዋሉ እላችኋለሁ። ላይክ እያረጋችሁ ቪዲዮውን ከብዲ ጋር እንትን አትበሉ እና ጋሽ ኢሱ ያው በዚህ ከቀጠሉ ከዘቡም ጋር መለያየት አይቀርም። ደግሞ ወደፊት ሌላ ሲጠብሱ ከዚህ ይማሩና ባክግራውንድ እንዲሆን እውነቱን ተናግረው ያግቡ፣ አይደብቁ ማለት ነው። ሌሎቻችሁም ወንዶች የፈታችኋትን ኤክሳችሁን ምናምን ለወደፊት ለምታገቧት ሆነ ለምታፈቅሯት እውነቱን ተናገሩ። አዎ ይሄ በጣም ኢምፖርታንት ነገር ነው ጋይስ። አይ ቲንክ እኔ ስንት ዙር ሴክስ እንዳረኩላ ነው ልነግርህ ይችላል። እነግርሃለሁ ምን አይነት ፓንት ለብሰህ ቁጭ እንደምትል ልነግርህ ይችላል። ነው ማለት ነው እሱ እንዴ ነው ማለት እንደዚህ የጀመረ ሰውዬ ነው እንዳልጨርስ ተባድተናል። በጣም ነው ስንት ዙር መሰል እዛ ላይ ብቻ ነው ጎበዝ። ይሄንንም መዝግቡ አንተ ሸለፈታም፣ ይሄንንም መዝግቡ ቆሻሻ ንፍጣ። Isu አሁን ማይዜ ቴክኖሎጂ you don't have to buy the it's me please ቫርሶስ ነው ካንዱ ኮንታክት ማይ ቫርሶስ ነው ካንዱ ኮንታክት ማይ አሁን ታውቃላችሁ ጠበቃ ይሄ ኖ አልገባም። ፈልጋለሁ ባይዜ የሌላ ሀገር ዜጋ ሆነ ስማኝ፣ አራት ነጥብ ልንገርህ። የሌላ ሀገር ዜጋ ሆነ ለምን የእነሱን ቀዩን ፓስፖርት አትይዝም? ሌላ ሀገር ላይ ህገ ወጥ ሰርተህ ከተከሰስክ ማለት ነው ጆሮን አንጠልጥሎ ሀገር ነው የሚያስገቡ። ጆሮን አንጠልጥሎ ሀገር ነው የሚያስገቡ። ህገ ወጡ ማለት እኔ ያንተ ፍቅረኛ መሆኔ ነው። ራይት የአይጥ ስብሰባ እያካሄዱ ነው ጋይስ። የአይጥ ስብሰባ እያካሄዱ እኔ ያንተ ፍቅረኛ መሆኔ ይሄ ህገ ወጥ ነው። ራይት ችግር የለብኝ። ፎቶ እንዳለው እንዴት ላውጣበት እንደምችል ስለሚያምን ምን አለ በውጭ ሀገር የማታውቁን ስታገኝ ፎቶ አብረን ልትነሳ ትችላለህና
ፎቶ ሊኖራት ይችላል። አሄድ ፎቶ ሊኖራት ይችላል። በእንደዛ አይነት መንገድ አለ ታውይሱ ቆለጥን አውጥቼ እንዳላሳየችው እኔ አሁን ውስጤን እየጨነቀ ያለው ጥቅሙ ምንድነው የሚለው ነገር ግን ጀዝባ ስለሆነች ወጣቱ እሷን አይከተላት። ዘቢባን ዝም ብየሳት የመዳም ሸቃላውላ የምትመስለኝ ነገርስ የመዳም ሸቃላ ነአም የሚል ዘፈን በመሃሉ ላይ ሳውንድ ትሬክ ብታስገባ አሪፍ ነበር። ገራገራም ተልጅ ወደጅ የሚለው ላይ ከስር ደግሞ ነአም ያመዳም ብትል ጥሩ ነበር። ቆንጆ ሸቃላ የምትመስል ሴትዮ ናት። የመዳም ሩዝንም ምኑንም ምናምን እየበላች የወፈረች ሸቃላ ነው የምትመስለው እንጂ አርቲስት አትመስል። እንደገና አንተ ህይወት ውስጥ የገባ ጊዜ ምክንያቱም ጅላንፎነት ይገባል ጅላንፎነት ቆንጆ አድርጎ ነው የሚገባው። ዛሴት ደደብ ማናጀርና ደደብ አካሄድ እንደምትሄዱ ከቬሮኒካ አሁን ከመጣችው ጋር ኮምፔራስን አድርግ ይበላት። የቬሮኒካን አልበም የት እንደሄደ ምንም ከዘቢባ የሚበልጥ ዘፈን ዘፍና አይደለም። ከልጅነትም ጀምሮ እሷለ ግን ቬሮኒካ ናት የወጣቶች ምርጫ ናት። ምክንያቱም ዘመን ያለች ናት። አንተ መተ የነገርካትን ሁላ ኢንተርቪው ላይ የምታስተላልፍ ጅላንፎ አይደለች። እሷን እኮ ቢሆንላት የይሁዳይን ህግ ቀይራ ስትነግረን አምነን እንድንቀበላት ነበር የፈለገችው። ገብቷል? እኔም ብሎ ነው የመጣው ወረቀት ሊሰጠው ትንሽ ሲቀረው ሲለ ይሁዳይ ከመጆዲ ነው ወረቀት ሊሰጥም ሊነፍግም ሲል ሚነግር ፍንጭ የሚሰጥ ከሰዓታት በፊት ደውለ ወረቀት ይሰጠኛል ወይ ብትል አናውቅም ነው የሚሉ ሰዓት ደቂቃዎች ሊነግሩ ሲፈልጉ ነው እንጂ ከደቂቃ በፊት ብትደውል አይነግሩ። እንደዚህ አይነት ደደቦች ናቸው። ከእንግዲህማ ያንቺ አልበም ማነምናም በኔ እግር ስር ነው የሚያልፈው ነው የምልሽ። ወጣችሁ ይቅርታ ጠይቁኛላችሁ። የእውነት ይቅርታ የራሄልን ጌቱን ዘፈንና የቬሮኒካን ነው እኛ የምናስተዋውቀው ከእንግዲህ። ጭራሽ ቴዲ ዘፈን ባወጣበት ሰዓት አልበም ያልተሰማም ብላ ታቀራራለች። እቺ ነች አሁን ማናጀር ያላት። ተውት ማናጀር ሰው ከሌላው አርቲስት አይማርም። ጋዴሚት እኔ ወጣችሁ ይቅርታ ጠይቃላችሁ። እኔን አሮጊት እቺ ጨምዳዳች ጮጮጮች ምናምን ብለ በጫ ጀምረ በጫ እንደጨረስከኝ ሁላ ይቅርታ ጠይቀኛለህ ነው የምልህ። ቅንድብ ምላሱ ላይ ሁላ ሳይቀር ሽበት ያወጣ ሰውዬ እኔን አሮጊት አልከኝ። ሴት ልጅ ደግሞ አከብራለሁ ትላ አዋርድሻለሁ። ሄለን ክብርሽን ጠብቂ። አንቺ አምሳ ግን ግማታ እንዴ ልጅቷ ምን አደረገች? የት ደረሰ? አታውቅሽ፣ አትተዋወቁ። ዘፈንሽም ማንም አይሰራ እባክሽ። የታይ እንጂ የኛ ተጽዕኖ ፈጣሪ ቆሻሻ ሂጂና እዛ ተከታዮችሽን የሚያዳምጥሽን ገብተው የሚያንቧቸሩልሽን ላይ ተጽዕኖ ፈጣሪ። የኢትዮጵያ ህዝብ እኮ 130 ሚሊዮን ህዝብ ነው ያለው። ዘቢባን የሚወዳት ንፍጣ እንዳንቺ አይነት ቆሻሻ በጣም ትበልጥሻለች። በምንም ትበልጥሻለች። በእውቅናም በመወደድም በምንም ትበልጥሻለች። ንፍጣ የማዳም ሸቃላ ነው የምትመስለኝ ትላለች እንዴ። አንቺ ደግሞ የሸመንደፈር ጣለው ነው የምትመስኝ እንዴ። እዛ ሸመንደፈር ላይ የሚሰሩ ከባቡር ዕቃ ሲወርድ ጣለው የሚሰሩ እነሱን ነው የምትመስኝ። አንቺ ደግሞ አመዳ በክት ልጅ ልቃይማ አንቺ ነሽ። በጣም ትበልጥሻለች። ዘቢባ ጀግና ናት። የወንድ ልጅ ነች። እበት እንዴ ነችና ሆ ከሱ ጋር ካለብሽ ከሱ ጋር ጨርሺ። ጣለው ነው የምትመስለኝ ሄለን። አድርሱልኝ ከፈለጋችሁ ሄለን የምትባይዋ ሴት ማለት ነው። በክብር አድርሱልኝ። ዘቢባ የማዳም ሸቃላ ከመሰለችሽ አንቺ ደግሞ እኔ ድሬዳዋ የሸመንደፈርን ታውቃላችሁ? የሸመንደፈር ጣለው ነው የምትመስኝ። አንቺ ደግሞ ንፍጣ እናትሽ አፍር ድንጋይ ትብላ። አበዛሹ ደግሞ ለአንቺ ተቆርቆሬ በቀደም አሳዝናኝ እኮ ለሷ መቆሜ ባለጌ። ምን አረገችሽ ዘቢባ? ምን ታርግሽ እንዴ? ልጅቷ ምን ታርጋት? አገባች ወለደሽ? ምን አረገች እቺ ሴት? ችግር ካለ ከሱ ጋር ነው፣ ከሱ ጋር ትጨርስ። ዘቢባ ምን ታድርጋት? ዘቢባ ምን አደረገች? እኔ ጥያቄ እኮ ዘቢባ ከሰውየው ጋር ችግር ካለ ገና ሰውየው ላላመነበት ጉዳይ ነገ ቅዳሜ ነው ይደርሳል። እሱን እሷ እነሱ ይነጋገሩ። እኔ ስለወለደው አያገባኝም። ዘቢባ ግን ምን አደረገች? ሚስት የምትሰደበው በሱ የተነሳ እሷ የምትሰድበው አታውቅሽ፣ አትተዋወቁ።
እሷን ነው ያፈቀርሽው? ከእሷ ጋር ነው ግንኙነት የነበረሽ? ሌላ ደግሞ አትከበሪው እንዴ? አንቺ 50 እግር ስርዓት አድርጊ ግማታ እንዴ! ይሄ በማን ዶሮ የበረገደው እሙሙ ይዘሽ ደግሞ ታወራለሽ እንዴ? ያንቺንማ ሰው አይነካው። ዶሮ ነው የበረገደው እከካ አውራ ዶሮ የበረገደው እሙሙ ይዘሽ ንፍጣ አልከበርም ካልሽ እንደዚህ ነው የሚሄድብሽ እንዴ! አበዙት እኮ እንዴ! ልጅቷ ምን አደረገች? የሚዲያ ሰው ናት፣ ስራዋን ነው የምትሰራው። ወጥታ አልተናገረችሽ፣ መልስ አልሰጠችሽ። ምንድነው እንደዚህ የምትናገሪያት እንዴ? መናገር አትችይም። እኔ ደግሞ እየመጣሁ አንቺን እሰድብሻለሁ። ሹጣ እናትሽ አፈር ትብላ። የማዳም ሸቃላ ነው፣ ከአንቺ በጣም ነው የምትበልጠው። የህዝብ ልጅ ናት። መናገር አትችይም። ዘቢባን መተሽ ልጃችን ነች፣ አትነኪያትም፣ አትናገሪያትም። እኔ ነኝ መጥቼ መልስ የምሰጥሽ እንዴ! እነዚህ አማቸዋል እንዴ? አንቺ ልጅ አሁን ለሴት ደግሞ ሴቶችን ፌሚኒስቶች ምናምን ይጂ ቦርቆ አንቺ ፌሚኒስት ምን ሊያደርግ ነው አንቺ መሀል የሚገባው? አንቺ የሰው ትዳር ለመበጥበጥ ጫፍ ላይ የደረሽ ሴትዮ ግማታ። ከዘቢባ አናት ላይ ውረጅ። እዛው ከሱ ጋር አያገባኝም። ትተዋወቂያለሽ አትተዋወቂም እዛው ጨርሱ። በተረፈ ግን ልጅቷን ግን ሴት ልጅ ነች፣ ለማሸማቀቅ ምናምን የምታረጊው ነገር ስርዓት አድርጊ። እናትሽ አፈር ድንጋይ ትብላ። አንቺም ሰው ሆነሽ፣ እሷማ ሰርታ ነው፣ እውቀቷን ተጠቅማ ነው፣ ችሎታዋን ተጠቅማ ነው ታዋቂ ሆነችው። እንዳንቺና እንደኔ አውርታ ተሳድባ አይደለም። ግማታ እናትሽ አፈር ትብላ እንዴ! የሴቶቹን ትዳር ለመበጥበጥ ነው የተነሳችው እቺ። አንቺ የሚያገባሽ ካጣሽ ሌላ ሴት አያግባ እንዴ? ቁምቡርስ እንዴ! እቺ 50 እግር ከዛ የመጣችው አበዛሽው እኮ። አንቺም ብሎ ደግሞ የሴቶች ምናምን ነረ እናንተ አይደላችሁ እንዴ? ይኸው የሰው ትዳር ልትበጠብጡ የተነሳችሁት እኮ እናንተ ናችሁ እንዴ! ልጅቷ ምን አደረገችሽ? ችግር ከሱ ጋር ካለ ከሱ ጋር ወሬ። ልጅቷ እንዳትናገሪያት፣ ልጃችን ነች፣ እንዳትናገሪያት። አዎ ለጆሮአችን ጥሩ ነገር